ይሄው ወይነ ጠጅ ልንሰራ ነው። አሁን እዚህ ጋር የጎመኗ ጫፍ ላይ 3 ሰንሰል ወደ ላይ እንሰራለን። ከዛ እዚሁ ቦታ ላይ አተር ነው አሁንም የሚሰራው 1 2 3 እንሰራለን። እንደተለመደው አተር እንሰራለን ማለት ነው። 1 ሰንሰል እንሰራለን 1 2 3 አንዳንድ ሰንሰል እየሰራን በቀዳዳዎቹ ሁሉ ዙሪያውን እንሄዳለን። 1 ከኪሎሹ አፈንግጦ በመውጣት ሰዓት ገሏል። እንግዲህ ያው እንደዚህ እናደርጋለን። አሁንም 1 ሰንሰል እንሰራለን። በየ8 አይደል የሰራነው በወይነ ጠጁም እንደዛው 8 እንዲወጣልን አድርገን እንሰራለን ማለት ነው። ጫፍ ጫፉ ላይ እንጨምራለን። ይሄው አንዳንድ ሰንሰል እንሰራለን። እያንዳንዱ ቀዳዳ ውስጥ እንደ ክራችሁ ውፍረትና ቅጥነት እየመጠናችሁ አተራችሁን ትሰራላችሁ። ከዛ አሁንም እንደዚህ እስከ ጫፍ ድረስ እንሄዳለን። ያው እንዲገባችሁ ብዬ ነው። ሰዓት እየረዘመ እንደሆነ አውቃለሁ፣ ግን እያንዳንዱ ስቴፕ ማየት አለባችሁ። ካልሆነ አይሆንላችሁም፣ በኋላ ላይ አይመጣላችሁም። ለዛ ብዬ ነው። ይሄው እስከ መጨረሻው ሰርተናል ማለት ነው። ያቸው እንደዚህ። ከዛ አሁንም 1 ሰንሰል ሰርተን እናዞራለን። ለማዞር እንዲመቸን ነው እንጂ ሌላ 3 ሰንሰል እንሰራበታለን። አሁን 3 ሰንሰል ከሰራን በኋላ 1 2 ከዛ እዚችኛው አናወጣውም። ሳናወጣ እዚቹ ላይ 1 2 ሁለተኛው ላይ ማለት ነው። ከዛ እዚህ ጋር 10 እናደርጋለን። ከዛ አሁን 1 ሰንሰል እንሰራለን። ቀጣዩ ላይ አሁንም 3 አተራችንን እያደረግን እንሰራለን። አሁንም 1 ሰንሰል እንሰራለን። ይሄው አሁን ስንት ሰራን? 3 1 2 3 4 5 6 7 8 9 ኦኬ። አሁን እዚህ ላይ 1 2 3 4 አተር አድርጌዋለሁኝ፣ ቀጠነብኝ ማለት ነው። ከዛ አሁን እዚህ ላይ ስንተኛው ደረስን? 4 1 ስለዚህ አሁን እዚህ ላይ 1 2 3 ሰንሰል ራሷ ላይ እንሰራና እዚች ጋር ድግም እናረጋታለን። ጥብቅ እናረግና አሁንም ድጋሜ ሌላ 3 ሰንሰል 1 2 3 ከዛ 1 2 3 አተራችንን እንሰራለን። ቆይ እዚህ ጋር ትንሽ ከዛ 3 ሰንሰል እንሰራና እንዳልኳችሁ እዚህ ጋር ጥብቅ እናረጋለን። አሁንም ሌላ 3 ሰንሰል እንሰራለን። እዚህ ጋር ሌላ አተር 1 2 3 እንደዚህ 2 ሰንሰል ማን ነው 1 ሰንሰል እንሰራለን። 1 2 3 አሁንም እንደዚሁ እንሰራለን። እንዲህ እያረግን እዚህ ጫፍ ላይ ስደርስ ደቂቃው በዛ፣ ስለዛ በአንድ ስራ ላይ ሆነ እዛው ላይ ሆነ። ይሄው እንደዚህ እያረግን እንሰራለን።
አያችሁ ያካፈል ነው እንደዚህ ቪ ይሰራል ማለት ነው። ከዛ ጫፍ ላይ እንደዚህ እንይዝና ይሄንንና ይሄንን እንደዚህ እናጣብቃቸዋለን ማለት ነው። እንደዚህ አድርገን እዚች ጫፍ ላይ እንደዚህ እናያይዛለን። ከዛም በሳንጠልፍ እንደዚህ እያንዳንዷ ቀዳዳ እንደዚህ እያደረግን እናጠብቃታለን ማለት ነው። አተሩ አናት ላይ አንድ እዚህ ጋር አንድ እየሰራን እስከ ቪዋ ድረስ እንሄዳለን። እስከ ቪዋ ድረስ እንሄድና እንደዚህ ጥብቅ እያደረግን ነው። ከዛም እዚህ ጫፍ ላይ ደረስን፣ ቪዋ ጋር ደረስን ማለት ነው። ይሄው አሁን ከቪዋ ላይ አንሰራም፣ እንደዚህ እናዞራለን። 3 ሰንሰል እንሰራለን አዞረ ነው። ከዛ እዚህ ላይ አተር እንሰራለን። 1 2 እንሰራና እዚህ ቀዳዳ ውስጥ እዚህ ቀጣዩ ላይ ሳናወጣ እንደመጀመሪያው እንደዚህ 3 እንሰራለን። በአንድ ላይ ይሄንን እሰር እናደርጋለን ማለት ነው። አሁንም አንድ ሰንሰል ከዛ 3ቱን እየሰራን አተሩን እንቀጥላለን ማለት ነው። እንደዚህ እያደረግን ነው የምንሰራው። እዚህ በዙሪያውን ዙሪ እዚህ ስደርስ እንገናኝ። አሁን እንደተለመደው ጫፍ ላይ ደርሰናል። አሁን እስከ ዛሬ 2 ነበር የሰራነው እስካሁን አይደል? 2ቱን ባንድ ላይ አሁን 3 ባንድ ላይ 1 2 3 ሶስተኛው ቀጣዩ ላይ 1 3 ይሄ 3ቱን ባንድ ላይ ይዘን እናስወጣለን። ከዛ እንደተለመደው ቀጣዩን 2 2 እያደረግን አተራችንን እንሰራለን። ይሄው አተራችንን እንደዚህ እንሰራለን። አሁንም ሁሉም አሰራሩ አንድ አይነት ነው። እጫፍ ላይ ስደርስ እንገናኝ፣ ምክንያቱም እጫፍ ላይ ምን ደግማቸው አሉና ነው። ይሄው እንደተለመደው ጫፉ ላይ 3 ከሰራን በኋላ 1 2 አሁን እየጨረስነው ነው ማለት ነው። 2 እዚህኛው ላይም እንደዚሁ 3 አድርገን 3ቱን ባንድ ላይ የመጨረሻውን እናስወጣለን ማለት ነው። 10 ነው አለቀ። አያችሁ ቅጠሉን ሰራን። ከዛ አሁን ምን እናደርጋለን? እንደዚህ አድርገን አያችሁ ቅጠላችንን ሰራን ማለት ነው። አበባችንን ሰራን። የት ላይ እናስራለን? እዚች የመጨረሻዋ ላይ እዚች ጋር እስር እናረጋታለን። ይችም ማለት ነው። ይሄው ሁሉንም እንደዚህ እያደረጋችሁ መስራት ማለት ነው። ከዛም ይሄን ሰራን። አሁን ቢጫውን ለመስራት ካስፈለገን ደግሞ ቢጫውን ላሳያችሁ። አሁን ቢጫችንን ለመስራት ይሄው ቢጫ ክራችን እናዘጋጃለን። እዚህ ጋር ያጋጠምንበት ቦታ አለች አይደለች? ቀዳዳዋ የተያያዘችበት ከዚህ ጋር ከላይ እንገባና ዋናው ቀዳዳ ላይ ሄደን ልክ በዚህኛዋ ትክክል እዚህ እንወጣለን። እዚህ እንወጣለን። ይችን እንወስድና እዚህ ጋር አንድ ናአም ጣየ ከዛ ሰንሰለት እንሰራለን። ማስረዘም ምናምን ትችላላችሁ፣ መብታችሁ ነው። ግን እኔ እቺ ትበቃኛለች። እዚህ ሶስተኛው ላይ እንመጣና እዚች ጋር ችን እስር እናደርጋለን ማለት ነው ቢጫዋን። ከዛ 3 ሰንሰል እንሰራለን። እዚህ አናቷ ላይ ያሰርንበት ላይ እንደዚህ
ጥብቅ እናረጋታለን። እንደዚህ ቋጠሮ ትሰራለች ማለት ነው። ከዛም አሁን ወደዚህ ቢጫውን እናለብሰዋለን ድጋሜ ማለት ነው። እንደዚህ እያደረግን አረንጓዴውን ታች ስንሰራ ያለበስነው የለም እንደዚህ ጥፍ እያደረግን የምናለብሰው ከላዩ ላይ እያችሁ እንደዚህ ማለት ነው የምንሰራው። እንደዚህ እያደረግን ሁሉንም ሰርቼ እንገናኛለን ማለት ነው። ወይም ደግሞ ባልሰራው እዚህ ጋር እንደምታዩት ይሄንን እንሰራለን ማለት ነው። ይሄ ነው አሁን ወይነ ጠጁን ጀምረናል። ሁሉንም ወይነ ጠጅ ሰርቼ እንገናኛለን ማለት ነው። አሁን የውስጡን ወይነ ጠጅ ጨርሰን ጫፍጫፉን ዳርዳሩን እየሰራሁኝ ነው ማለት ነው። እንደምታዩት ሙሉ ወይነ ጠጅ ዳርዳሩ ወይነ ጠጅ መሰራት አለበትና እንደምታዩት ይሄው እዚች ጋር አሁን ደግሞ መሀል ላይ የማድርጋትን ጌጧን እየሰራሁኝ ነው ማለት ነው። እንደምታዩት ውስጡን 24 እንሰራለን ማለት ነው። 24 አንዳንድ ዮሽ ከሰራም በኋላ ከዛ ስንት እንሰራበታለን? ስድስት እንትኖች እንዲወጡ እናደርጋለን። ያ ማለት አንድ ቦታ ላይ ሰርተን አንዷን እናልፋለን፣ አንዷን እንሰራለን፣ አንዷን እናልፋለን። ስለዚህ ስንት ይወጣዋል ማለት ነው? ከውስጥ 12 24 ካረግን ድጋሜ አንዳንድ ስራ ስለምንሰራበት 12 ይወጣል ማለት ነው። 12 ቀዳዳዎች ይኖራሉ። በ12ቱ ቀዳዳ 6 አተሮችን እንሰራለን ማለት ነው። ምክንያቱም ሁለቱ ተደራርበው ነው የሚሰራው። ሁለት ቀዳዳዎችን በመጠቀም ስለሆነ የምንሰራው የውስጧን አበባዋን ቆይስ ጨርሳ ታዩታላችሁ። በጣም ነው የምታምረው። ከዛ ቢጫዋም አንድ አተር ትሰሩና መሀል ላይ መለጠፍ ነው ማለት ነው። እና እዚህ ጋር እንደምታዩት ይውልኝ ብቻና አሁን እየሰራኋት ነው። ለመስራት ቶሎ ቶሎ እያልኩኝ ነው። ያው ባለመታየቱ ግን በጣም አዝናለሁ። ትንሽ እጄን ወደ ላይ ከፍ ማድረግ ነበረብኝ። ቦታ ብዙ ስለማይመቸኝ የሚታይ ስለሚመስለኝ እንደዛ አድርጌያለሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ብታስቀምጡልኝ ያው አሳያችኋለሁ ማለት ነው። እንደምታዩት ይሄው አለቀች። 6ቷን ሰራሁኝ ማለት ነው። ከዛ አሁን እቺንን ቆርጣትና ሁሉንም አስተካክለን ጨረስን ማለት ነው። እንደዚህ አማረ የደመቀ የሶፋ ወይም ደግሞ ለቡፌ የሚሆን ወይም ደግሞ የምግብ ጣውላችን ላይ